ገና ይቺ ገና ናት። ገና ብዙ ጠብቅ። ገና ብዙ አንተና ልደት በጣም ብዙ ጠብቁ። ልደትም አንተም በጣም ብዙ ነገር ጠብቁ። እቺ በጣም ተራ ነገር ናትና ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 አመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው። እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን እንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ዲያቆን ፈለገ አትናቴዎስን ፕሮፋይል ፒክቸር አድርጌያለሁ። እንደውም በቃ አይነሳም፣ እሱ ነው የሚሆነው፣ ይቀጥላል። በዛ የምትቃጠል ካለ ምንም ልረዳህ አልችልም። ገና ትበግናለህ፣ ብግን ትላለህ። በቃ የሆነው የሚሆነው። ሰላም የተወደዳችሁን የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት አላችሁኝ? ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ ዛሬም አዳዲስ ቪዲዮዎች ይዤ ከች ብያለሁ። እንግዲህ ከእናንተ የሚጠበቀው ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮቹ። በሰው ሀገር ላይ ሆናችሁ በችግር በጥማት 15 ቀን ቀራችሁ ብትባሉ ምን ታደርጉ ነበር? ግራ ገባችሁ አይደል? እኛንም እንደዚህ ነው ግራ ይገባል። በቃ ድረሱልን፣ የምር አልቻልንም። እዚህ ጋም ሲያልቆ ገኔ ማየት ተሳነ ወይኔ በቁሙ ነፍሱን ሲያጣ እንዴት ደራሽንጣ አረ ጉድ ነው አቤት ቁጣ፣ ከዚህ በላይ ምን ሊመጣ? ሐሰት እውነት መስሎ የኖረ ስንቱ ኖሯል እያማረረ ተተማሪው ለታከናኝ ስደት አይነጋም ወይ ያጨለማ አለው በይ አንቺማማ አልመቻለው ጎኔ አልመቻለው ጎኔ አልመቻለው ጎኔ ርቆ እንደ ሰማይ ከኔ። ፋሚሊስ እንግዲህ እንደምናውቀው እህት ወንድሞቻችን ኢትዮጵያውያን ኤርትራውያን በሊቢያ ምድር ያሉ ማለት ነው በስደት እየተሰቃዩ በጣት የሚቆጠሩ ቀናት ነው የቀራቸው። ስለዚህ እንግዲህ እንድረስላቸው፣ ድምፅ እንሆናቸው። እኛ ድምፅ ከሆናቸው፣ እኛ ከደረስልናቸው እንግዲህ ለእነሱ ነገር አዲስ የተሻለ ነገር ይኖራል ማለት ነው። ታዲያ ያየነው ቪዲዮ የልጅቷን ክሬቲቪቲ ግን ሳናደንቅ ማለፍ የለብንም። የሚገርም ትክክለኛውን ስቃይ እንግዲህ ሰርተዋለች። ወደ ኔክስት ቪዲዮ እንኳን መሰላችሁ ያዕቆብ ሞገስ ሆነላችሁ። ዘምሩ ይህን ነገር ሃሌሉያ በሉ። እግዚአብሔር ታማኝ ነው፣ ጊዜም ለቃሉ። ሙሴ እንኳን ደስ ያላችሁ ያዕቆብ ሞገስ ሆነላችሁ። ስንቶን አልፈናል በሰገነት ላይ አቆሞናል። እስኪ እንዘምር ሁሌ ታማኝ ነው የኛ ጌታ፣ ከኛ የሆነ ምንም የለም። ተመስገን ጌታ ለዘላለም። ስራ በራ በምስጋና በሙሽሮች ላይ እንደገና ሃሌሉያ በሉ። እግዚአብሔር ታማኝ ነው። ቤተሰቦች እንግዲህ በ9ኛው ሺህ ተከታታይ ድራማ ላይ የምናውቀው ወንድማችን በዚህ መልኩ በአማረ መልኩ እንግዲህ በቤተክርስቲያን ስርዓት አግብቷል። እንግዲህ ለወንድማችን መልካም የትዳር ዘመን ይሁንልህ እንላለን። በመጨረሻ ምላሹ ሰጥቷል። ከሰሞኑ ብዙ ውዝግቦች ሲነሱበት የነበረው አገልጋይ ዮናታን አክሊሉ ምላሹ ሰጥቷል። በምላሹም ታዲያም ራሴን ነው ጥቁር ጉንዳን ያልኩት፣ ይህ ነገር ተቆርጦ የወጣው ቪዲዮም ስለ ራሴ ህይወት እንጂ እኔ ደሃ ንቄ አይደለም፣ እኔ የደሃ ልጅ ነኝ፣ ኬሻ ላይ ነው ያደግኩት ሲልም ተደምጡ። በየአመቱ እኔ ላይ ዘመቻ እየተካሄደ ይገኛል ያለው አገልጋዩ አሁን ይህንን ጉዳይ የማብራራው ለሚወዱኝና ለሚያከብሩኝ በእኔ ትምህርት ለተማሩ ነው ሲልም ተደምጧል። እንግዲህ ፓስተር ዮናታን አክሊሉ ባለፈው ተቆርጦ የተለቀቀበት ቪዲዮ ነበር። እሱን በማስመልከት ነው ታዲያ ብዙ ሰዎች እሱ ባላለው መንገድ እያሉ ስለነበረ ይቅርታ ጠይቋል በይፋ። ፋሚሊስ እንግዲህ የፓስተር ዮናታን አክሊሉን ጉዳይ ካየን አይቀር እንግዲህ በሶሻል ሚዲያ ማለትም በቲክቶክ የተለያዩ ሰዎች በሃይማኖትም ጉዳይ ሊሆን ይችላል፣ በኖርማል በአለማዊ ኮንተንትም እንግዲህ በሰው ዘንድ ተወዳጅነት ያገኛሉ። የተለያዩ ትልልቅ ፎሎወር ያላቸው ሰዎች አሉ። ታዲያ ከቅርብ ጊዜ ወዲህ እነዚህ አይነት ሰዎችን
ከታዋቂ ከመሆናቸው በፊት ያሉ የተለያዩ ቪዲዮዎችን ወይም ደግሞ ታዋቂ ከሆኑ በኋላ የሰው ልጅ ናቸው እና ሰው ሆኖ ደግሞ ስህተት የማይሰራ የለም። ትንሽ ስህተት ከተገኘባቸው እሱን ስህተት ቆርጦ በማውጣት በሰው ዘንድ ያላቸው ቦታ ዝቅ እንዲል እና ተከታዮቻቸው እንዲያጡ በሚል እንግዲህ የተለያዩ መጥፎ ሰዎች ምንም ላይ ጠቅማቸው ነገር ማለት ነው እንደዚህ አይነት ነገሮች ከቅርብ ጊዜ ወዲህ እየተለመዱ ይገኛሉ። ታዲያ በዚህም ሰሞን በዚህ ሳምንት ማለት ነው የምንወደውና የምናከብረው ፈለገ አትናቴዎስ ዲያቆን ፈለገ አትናቴዎስ እንደዚህ ጉዳዮች አጋጥሞት ነበር። ታዲያ እሱን ተከትሎ ከእሱ ጉዳይ ጋር በተያያዘ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮዎቹ ረዘም ስለሚሉ እኔ ከወዲሁ እሰናበታለሁ። ፋሚሊስ እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። በሌላ ቪዲዮ በቀጣይ እስከምንገናኝ መልካም ጊዜ። ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ሰይጣን ይደፋ። ፈለገ አትናቴዎስ እንዴት ነህ? ዛሬ ጉድን ነው የምዘረግፈው። ሰምተሃል? ጉድ ይዘረገፋል። ጉዱ ምንድነው? ተጽዕኖ ለምን ፈጠርክ? ተጽዕኖ መፍጠር አሁን ገባሽ አይደል? ስለኔ ብዙ ነገር የሚባለው ተጽዕኖ ስትፈጠር ነው። አየህ፣ ተጽዕኖ መፍጠር ብዙ ነገር ያመጣባል። ስለ አንተ ይነበባል። እኔን ነው ወይስ ሌላ ሰው ነው ብለህ እስክትወዛገብ ነው ሶሻል ሚዲያ የሚያወዛግበን። ለማንኛውም ለኦርቶዶክስ ወንድምና እህቶች የምታስተምረው ነገር እጅግ ይመቸኛል። እውነቴን ነው የምነግርህ። ማናቸው ጋር ሳትንቃቸው ምን ሳትላቸው ሄደ አብረህ ሆነ አይዘዋችሁ እያልክ በፍቅር ወደ ኦርቶዶክስ ወደ ቤታቸው ከሱስ ወጥተው ከዘፈን ከዳንኪራ ከጭፈራ ወጥተው ወደ መልካም ነገር እንዲመለሱ የምትጥረው ነገር ፍሬ አፍርቷል። ፍሬ ማፍራቱን በምን ነገር መሰለ? ቢምቢ አሻጎረ ተብለን የተከሰስከው። በሌላ ነገር ቢሆን ደስ ይለኛል። እንደው ባልጠፋ ቢምቢ ሲያሻጉር ታየ ምናምን ብለው ተረተረትብ ገባ። አንተን እንዳይሉ ከማንም ጋር አላገኙ፣ ከማንም ሴቶች ጋር ከማንም ጋር አልተገኘም፣ አልተከሰስክም፣ ምንም ጥያቄ አልቀረበብህም። በትዳርም ቢሆን ያልተስማማችሁት ነገር ካለ ማንም ሰው በፍቅር ይኖራል፣ ካልተግባባ ትለያያለ። ያ ነገር ያለ ነገር ነው። ስለዚህ የተነሱብን በምንድን ነው? የኦርቶዶክስ ወንድምና እህቶች በተወሰነ መልኩ እየዳኑ ስላለ እነሱ ላይ በመስራትህ ገና ይቺ ገና ናት። ገና ብዙ ጠብቅ፣ ገና ብዙ ጠብቅ። አንተና ልደት በጣም ብዙ ጠብቁ። ልደትም አንተም በጣም ብዙ ነገር ጠብቁ። ይቺ በጣም ተራ ነገር ናትና አንደኛ ነገር የምነግርህ እንዳይሰማ ነው። ሌላው ምን ያህል ኦርቶዶክስ አንተ እንዳስከበረ የምታውቀው በምን መሰለ? አንተ እነሱ ቤት ስትገባ እነመማር ጋር እነሱ ነጠላቸውን ለብሰው አክብረው ቁጭ ነው ያሉት እነመማር ሌሎቹ። ስለዚህ በጨዋ መመለስ ይቻላል። አንዳንዶቻችሁ በስድብ የምትመልሱ ቦታም አልሰጣችሁ። በጨዋ በስርዓት ስለፈለገ የመለሳችሁ ወንድምና እህቶች ግን ክብር ይገባቸዋል፣ ክብር ይገባቸዋል። ፈለገም ልደትም ተጽዕኖ የሚፈጥሩ ወንድሞች ናቸው። ስለዚህ መታችሁ ባልሆነ ነገር ለመክሰስ መሞከር ይደብራል። ለምሳሌ ልጅ ቢኒ ብልጮ ሲያጭበረብር ተገኝቶ አጥቤዋለሁ፣ በደንብ አድርጌ አጋልጬዋለሁ። ከነ ማስረጃው ይዤ መጥቼ ጓ ብለን አድርገናል። አንዳንዴ የሴቶችን ችግር ልናገር። አሁን ለምሳሌ በሴት ላይ ችግር ካለ ስትለያዩ አንዳንድ ሴቶች ዳጊን እንደምታያት ነው። ዳጊና ሳሚ ተጣልተዋል አይደለ? ወይም ቤቢ የሚባለው ሚስቱ ምንድነው የምታደርገው? በየቦታው እየሄደች ልጆቹ ጭምር እንዲጠሉት ስሙን ለማስጠላት ያልተሰራ ስራ የለም። አሜሪካ መጥቶ ሌላ ሴት አገባ ምናምን ተብሎ ተወርቶበታል። ወንድማችን ምንም ነገር የለም። ለስራ ነው የመጣው፣ ተመልሶ ሄደ። ቤቱን ሊያሽጥ ነው፣ ልጆቹን በረንዳ ሊበትን ነው ተብሎ ተሰራበት። አየህ፣ ከሴቶች ጋር ስትለያይ ያንተን ስም አመድ ከምን ያደርጉልሃል? ሁሉም እያልኩ አይደለም። በጣም የተረገሙ ሴቶች አሉ። ሳታቋቸው ቀርባችሁ መጨረሻ ላይ ጉድ የሚሰሯችሁ ብዙ ሴቶች አይተናል። ስለዚህ አሁንም ፈለገ የምነግርህ ነገር ምንድነው? መጠንከራ መስራትህ ነው የሚያሳየው። ተጽዕኖ መፍጠር ነው እንደዚህ ሰው የተንጫጫው። ልደት ነገ ደግሞ ሌላ የልደት ጥብስ ይመጣልናል። ልደትንም እንደዚህ ለማድረግ የሚሰራ ስላለ ስለዚህ አሁን የምታደርግልኝ ምንድነው? አንተ የሚደንሱትን ፉን የሚሉትን ምን የሚሉትን ቀስ እያልክ እያስተማርክ ዘማሪ እንዲሆኑ
ወንጌሉን ሰባኪ እንዲሆኑ ማስተማር አለበት። ይሄን ስተው ነው ከኔ ጋር የምትጣላ። አንተም ሆነ ልደት ከኔ ጋር ጸበኛ የምትሆኑት ከወንጌል የራቃችሁ ጊዜ ከኔ ጋር ጸበኛ ናችሁ። ስለዚህ በርታ፣ አንተም ልደትም በርቱ። ተጽዕኖ እየፈጠራችሁ ያላችሁ ጎበዞቹ በርቱ። ስማችሁ ሌሎችም ስለ ወንጌል የሚሰብኩ ወንድሞቻችን በኦርቶዶክስ ያሉት፣ እኔ በጌታ ነኝ፣ በኦርቶዶክስ ያሉት ስለ ወንጌል የሚሰብኩ ወንድሞች ሲነኩ የኦርቶዶክስ ወንድሞች አይዟችሁ፣ ጠብቋቸው፣ አይዟችሁ በሏቸው፣ አበርቷቸው። ስለዚህ የማይረባ ነገር እያሳቃችሁ ለወሬ እንኳን እንዲመች እንድናምናችሁ ቢያንስ ማድረግ ያለባችሁ ነገር ሌላ ነገር ነበረ። ቢምቢ አሻጎረ ብላችሁ ፖስት የምታደርጉ ለራሳችሁ ካልሰቀጠጣችሁ ምን ያህል ደካማ መሆናችሁን ያሳያል። ፈሌ መቼ እግዚአብሔር ይጠብቀ። ሌሎቻችሁም በኦርቶዶክስ ወንጌልን የምትሰብኩ ጥንቃቄ አድርጉ። ጥንቃቄው ምንድነው? ተጽዕኖ መፍጠር ስትጀምር ነገሮች እንዲበላሹ ሰይጣን ስራውን ይሰራል ማለት ነው። በሌላም በኩል ያላችሁ በፕሮቴስታንትም ያላችሁ ወንድምና እህቶቼ እንደዚህ ወንድሞቻችሁን ሊያሳጡ የሚመጡ ሰዎች ሲመጡ እንደዚህ አንድ ላይ በመሆን ከዛ ነገር እንዲወጡ ከጎናቸው እንድትቆሙላለሁ። ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይመቻችሁ። ሰዎች እንዲህ አይነት ነገሮችን ሲያደርጉ አንድ አመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን እንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ፣ ህግ ቦታ ላይ ቀርበው መክሰስ ሲችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፈል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያደረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያደረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ፣ በወንጌሉ ቃል ሌሎችን ነፍሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቀ እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁ። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረመልስ ስጥበት አረመን እያሉ ነው። አልሰጥም። ራሳቸው ጀምረውታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ፣ ነገ በደም ሰፊ የሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር ማድረገው ታይም ሲኖረኝ ደግሞ ሼር አደርጋለሁና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሞት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና
እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን የፈለገ መምጣት ብታምኑም ባታምኑም በእኔ ህይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ ኢቭን የራሴ ያለሁበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ ስለማይለቀኝ፣ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እነሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ፣ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት፣ ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲላል መዋደዳችሁ ይላል። ዲያቆን ፈለገ አትናቴዎስን ፕሮፋይል ፒክቸር አድርጌ ያለው እንደውም በቃ አይነሳም። እሱ ነው የሚሆነው፣ ይቀጥላል። በዛ የምትቃጠል ካለ ምንም ልረዳህ አልችልም። ገና ትበግናለህ፣ ብግን ትላለህ። በቃ ይኸው ነው የሚሆነው።